ምን አይነቷ ሙጭ ናት እናታችሁ? ኧረ ረፊ ኧረ በእናትህ አንተ ረፍ እንዴ ምን ሆነህ ነው? ኧረ በእናትህ ረፍ ስለጣልከኝ የሚቀየር ነገር ያለ ኧረ በእናትህ ትንሽ አንቺ ዘበነመን እስካሁን ታገሱ። ረፍ አትበል በእናትህ ያማል እንዴ ጤነኛ አይደለም። ረፊ አንቺ ኧረ ረፊ በእናትሽ ምን አይነት ሰው ናት እንዴ? ረፊ ቆይ ተረጋጊ ይኸውልሽ በእንዴ ነገር አንተ በእናትህ ኧረ በእናትህ ረፍ በእናትህ አንተ ምን ነው ያማል እንዴ ጤነኛ አይደለም። ረፍ ታገሱሽ እኮ እስካሁን ረፍ በቃ ተረጋጊ። በእናትሽ ይኸውልህ በእናትህ ሌላ ችግር እየፈጠርክ ነው። በእናትህ ርዛክላ ገብተሽ አናግሪኝ። አልረጋጋም እያየሁ አይደል እንዴ ከመስረቁ ደግሞ ጆሮዬን እኮ ነው ማውዛሽ እኮ በቃ ስራ ማን ነው ሌላ ራስህ አትሳደቢ በእናትሽ አንተ ረፍ በቃ ተረጋጋ። ስራ ጋር እኮ ነው በቃ ሂድ። ስለተማታ ምተው እንዳይመስል እሺ። ሌላ ችግር እየፈጠርክ ነው። በቃ እሺ ምንድነው እንደዚህ የሚያደርጋት? ረፍን ያናግራታለሁ። በቃ ችግር የለም ምን ያናግራታለሁ። በቃ ረፍ እስካሁን ታገሱሽ እኮ ለኔ ነው የምትጋብዘው እኔ ለመምታት? ኧረ በእናትሽ አንቺ ዝም ብለሽ ከመስረቁ ደግሞ ሊማታ ነው እንዴ? እኔ ያናግራታለሁ። ይጣል በቃ ዘቂጣ ጠፍጥፍ ሴት ነች ብላችሁ ነው ደግሞ ይቅለሳለሳሉ። ትፈልጊያለሽ አትፈልጊም? እያስፈራራኸኝ ነው። አልሄድም ራሱን ይዘሽ አይጃን ለምንድን ነው ልታመልጥ? ይሄ ሙሉ ጫካ ነው። አውቀህ ነው እኮ ጫካ መርጠህ የመጣው። የምፈልገው ታክሲ ላይ ነው እንደምፈልገው። ከጎኔ የነበርከው አንተ ከፊት ከኋላ ስናኒ ሲጀመር እኔ ዛሬ ታክሲ አልተጠቀምም ልጁ እያልንሽ ነው። ይኸውልሽ አንተ የታየ አልነበርክም አይደል? በሰዓት አብረን አይደል እንዲያውልን ከሱ ጋር ምን አገባኝ እኔ ያየሁትን ነው የምናገረው። አንተን ነው ያየሁት። እሱ በሌላ ታክሲ ወይም ደግሞ ተነጋግራችሁ ምናምን ሊሆን ይችላል። የምታመጪውን ከፈለግሽ አላመጣም። ስልኬን ምን ችግር አለብኝ? ምን ችግር አለ? አንተ ተደብቀህ ነው ምንድነው? ይቅርታ ቪዲዮ ይቅርታ አልተላለ እንዴ ደግሞ የልብህን ከሰራ በኋላ ሌባ። አሁን ስልኬን ስጠኝ። ኧረ እባክሽን ቆይ ተረጋጊ። ምን ሆነ? ስልኬን ስጠኝ። ወዲህ አንተ ደግሞ ስልኬን ስጠኝ። ሌባ ጠዋት ታክሲ ላይ ወሰደው ስልክ አንተ ራስህ። ኧረ ሰው ማን ነው ሌባ? አልተሳሳኩም። ልክ ነኝ። ስልኬን ስጠኝ። አሁን ስልኬን ስጠኝ። የምን ስልክ ነው? ቆይ ምን ሆነሽ ነው? ተረጋጊ። መጀመሪያ ተረጋግተሽ አናግሪኝ። አያገባህም እኮ ተረጋግተሽ አናግሪኝ። እሱ ነው እያናገርኩት ያለሁት። አንተ አያገባህም። ዝም በል እንዴ ስራ ባልደረቤ ነው። ተነጋግረን ተረጋግተሽ እንኳን እሰይ እንኳን ስልኬን ስጠኝ። አሁን መልስ ስልክ ነው። እኔ ይኸውልህ እስር ቤት ከምትጎረጎር ስልኬን የምን እስር ቤት ነው? ስራ ጋር ነው አቋርጠሽ እያናገርሽኝ ያለሽ። ታዲያ ዝም ልልህ ትፈልጋለህ? ስልኬን ስጠኝ። አሁን እየሰረቀሽን ፈልጊ። እኔ የሰረከኝ አንተ ነህ። እኔ ታውቂኛለሽ? አዎ አውቃለሁ። የት ነው የምታውቂኝ? ጠዋት ስልኬን ስትወስድብኝ ነው። ጠዋት? አዎ እርግጠኛ ነሽ? አንቺን ስልክ? አዎ ታክሲ ውስጥ ጠዋት ወስደህብኛል። ስልኬን መልስልኝ አሁን። ሌባ ምን አይነት? ኧረ በእናትሽ አትሰደቢ እንዴ! ለምን ነው የማትሰደበው? ስልኬን እኮ ነው የወሰደብኝ። ምንድነው ማረጋገጫሽ እሱ እንደወሰደ? እንዴ ማረጋገጫዬማ ጠዋት አብረን ነበር ታክሲ ላይ እየተቀመጥነው። ታክሲ ላይ? አዎ። ከዛ እኔ ሲጀመር ከጠዋት ጀምሬ ጋር ቀስ ብሎ አውጥቶት ከወረደ በኋላ ነው አብረን ተቀምጠን። አሁን መልስልኝ አባቴ መልስልኝ፣ ወይስ የህግ አካል ልጥራ? ኧረ እባክሽን ተረጋጊ። መጀመሪያ ተባባሪ ነው። አብራችሁ ነው የወሰዳችሁት? አላየሁም። ጠዋት ግን አብራችሁ ተረጋግተሽ የማትናገሪ ለምንድን ነው? ለምንድን ነው የምረጋጋው? አልረጋጋም። ስልኬን እኮ ነው የወሰደው። ጭራሽ ታክሲ አልተጠቀመም። በቃ ጠዋት ወጣን ወደ ስራ ነው የመጣን። ስለምን ታክሲ ነው የምታወራው? አንተ ለኔ ሌባ፣ ሁለታችሁም ሌቦች ናችሁ ሲጀመር። እኛ ሌባ አይደለም። ሌባ ነህ። አምጣ ስልኬን አምጣ። የኔ ደበከው አውጣ። ስልኬን ስጠኝ። ኧረ እባክሽን ቆይ ዝም ብለሽ እየሰራ ነው። እሺ እንኳን ሰራህ እንዴ? መጀመሪያ ስልኬን መልስልኝ። አሳስርሃለሁ። ስልኬን መልስልኝ። ተልከሽ ነው የሚሆን። አንቺ ማን ነው የሚልከኝ? ለምንድን ነው የምላከው? ጠዋት ታክሲ ውስጥ ተገናኝተን ነው የወሰድከው ስልኬን በስነ ስርዓት መልስ። ታክሲ አልተጠቀምም ልጁ። ተጠቅሟል። አብረን ነው በከንቱ የምታጠፊ። እሱ ይመልስ። አንተን አላልኩማ። ወይም ደግሞ አብራችሁ ከሆናችሁ እሺ ስልኬን መልሱልኝ። አሁን ወደ ፖሊስ ጣቢያ መሄድ ነው የምፈልገው ወይስ ስልኬን ትመልስልኛለህ? መጀመሪያ አስቡ። ምን አይነት ነገር አብሮሽ ወሰክብኝ እኮ አዳምጪኝ እስኪ። ለምንድን ማዳምጥ? ስልኬን ስጠኝ መጀመሪያ። እኔ አንተን ለማዳመጥ እኮ አይደለም እዚህ ድረስ የመጣሁት ተከታትዬ። ምን ማለት ነው? ስልኬን ስጠኝ። አሁን ስልኬን ስጠኝና ከዛ በኋላ የፈለከውን ነገር መስራት ትችላለህ። እኔ አንተን ስራ የማስተጓጎል እንትን የለኝም። ገባ? ስልኬን ነው የምፈልገው። ስልኬን ስጠኝ። እኔ ከጧት ጀምሬ እዚህ ነው የነበርኩ። ታክሲ ጋር ሲጀምር አይደል? እኔ ተከታትዬ እኮ ነው እዚህ ድረስ የመጣሁት። ተመሳሳይብሽ ሊሆን እኮ ይችላል። ፖሊስ ይጀመን ተመሳሳይብሽ ሊሆን እኮ ይችላል። ስለወረወርክ ምንም የሚፈጠር ነገር የለም። አሁን ስልኬን ስጠኝ። ገባ? ስልኬን ነው የምፈልገው። እኔ ለምናተኝ ትሰራለህ? ስልኬን መልስልኛ መጀመሪያ። እኔ አልወሰድኩም። እኔ እዚህ ነበርኩ ከጧት ጀምሬ እያልኩሽ እኮ ነው። አሳይም እንዴ ተመሳሳይብሽ ከሆነ አይደለም። አንተ ተመሳሰልክብኝ። ራስህ ነህ። በቃ ራስህ ነህ። ምንድነው ማረግ ስልኬን ይሰጠኝ ነገር ባታረጊ ይሻላል። ጠይቀው እስኪ። ስልኬን የጠፋብሽ ቦታ ሄደሽ ፈልጊኛ። ስራ ጋር ነው እናት። ስለሱ ታውቃለህ? የጃመል አለበት ከቦርሳዬ ውስጥ ነው ያወጣው። ስለዚህ ስልኬን ስጠኝ። ይውቃ ሲጠፋብሽ ተናደሽ ሊሆን ይችላል። ግን የሰው ስም ዝም ብለሽ በከንቱ አታጥፊ። ምንም ማረጋገጫ የለሽ አይደለም። ለምን ስልኬን አይሰጠኝም?
እሺ ፖሊስ ይዤ ልምጣ? እሱ ነው የምትፈልገው? ፖሊስ ነው። እስኪ መጀመሪያ ተረጋጊ። አንቺ ተረጋጊ። እኔ አልረጋጋም። ስልኬን እኮ ነው የወሰድክብኝ። እንዴት ብዬ ልረጋጋ? ተረጋግተሽ የወሰደብሽን ራስህ ነህ። እኔ አይደለሁም። ምን ይሄንን የለበስከው ራሱ ነው ልብሱ። ምን ሁሉ ነገር ሳለ እንደዚህ አይነት የለም። በቃ ያኔ ሙሉ አሁን ልብስ ከላይ ሊመሳሰል ይችላል። ጫማህም ሁሉ ነገርህም ይሄን ነው የለበስከው። ጠዋት ያማታል እንዴ? ኧረ በእናትሽ በዞር ቤት በእናትሽ ስራችን እንስራበት። አንተ ዞር ቤት ትላለህ እንዴ? ስነ ስርዓት ራስህ ዞር በል እባክህ። ታከብዳለህ እንዴ? እንዴ ምን ያህል ብታውቀው ነው ስለሱ ይዚናል ወንድሜ ነው። እኔ ምን አገባኝ ታዲያ? እኔ አሁን ስለ ራሴ ስልክ ነው እያወራሁ ያለሁት። ይኸውልህ ማሰጠኝ ከሆነ እኔ ወሬ አልፈልግም። ማሰጠኝ ከሆነ ፖሊስ ይዤ እመጣለሁ። እዚህ ቅርብ አለ ፖሊስ ጣቢያ። እንደኛ እኮ አልወስድም ስላልወስድን ምንም የሚያስፈራን ነገር የለም። የሌባ አይነ ደረቅ ልብ አውልቃሉ። መልሳችሁ እሺ፣ ስድብሽን ብታቆም ይሻልሻል። ለምንድን ነው የማቆመው? እኔ አሁን ለምን ነው የምትሰድቢኝ? ስለሰረከኝ ነው የምሰድብህ። ገባህ? አልሰረኩም። የሰረከሽ ምንድን ነው? ሰልጅ ነው አይፎን ስጥ። አንተ ምን አገባ? የፈለገው ይሆንኛ ምን አገባ? እስኪ ስልካችሁን አሳዩ። አናሳይ። ኧረ በእናትሽ ዞር በይ። ሲጀመር እኔ ላይ አይ አይደለም። እስኪ አንዴ ቼክ ላድርግ። ከዛ ከታክሲ ከወረዳችሁ ጀምሮ እየተከታተልኳችሁ ስለነበር ኪሳችሁን እንደዚህ እያወጣችሁ አሳዩ። ጭራሽ አዎ፣ አንተ ምን ነው ተደፈርላት? አሳዩ ወይ የህግ አካል ጠራ። ተይ በእናትሽ ይርታይ ይጥሪ። ለምን አትጠሪም? ይናገር መጀመሪያ ስጠኛ፣ ስልኬን ስጠኝ። ይርሻው የህግ አካል ተጠሪ የሚጸጽፍሽ ነገር ነው የምታረጊው። ለጊዜው በንዴት ልታስደብድኝ ምናምን ትችያለሽ፣ ግን ንጹህነትን ስታውቂ ራስሽ ትጸጸቻለሽ። ንጹህ አይደለም። እኔ እኮ በአይኔ በብረቱ አይኔን እንግዲህ ለዋሹ የሰው ልጅ በሰው ምናምን ሊዋሽ ይችላል። እኔ አጠገብህ ጠዋት ተቀምጫለሁ። አብረን ባንዴ ታክሲ አልመጣንም። ልትክድ ነው የወንድ ልጅ ፈተና ግን መብዛቱ እንዴ! አሁን እንደዚህ ስለተቅለሰለፋችሁ ምንም እኔ አያበለጠ የሚል ካራክተር ያለኝ ቲክቶከር ነኝ። ከ200 ሺህ በላይ ፎሎወር አለኝ። ስራዬን ነው የምሰራ። እኔ አንተ ራስህ እንድታስተዋውቀኝ እየጠየቅኩ አይደለም። ይቅርታ ወንድሜ፣ ስልኬን መልሱልኝ ያልኳችሁ ወደዛ ነው የወረወራችሁት ወይስ ሴት ነው? አለዛ ኪሳችሁን እንዳላሳዩኝ ወይ ስልኬን መልሱ። ምን ማለት ነው? ምን አይነቱ ነው? ስለራሴ እኮ እየነገርኩሽ ነው። እኔን ስላንተ ማወቅ አይደለም የምፈልገው ስልኬን ነው። ስልኬን መልሱልኝ። ስልክሽን እኛ አልወሰድንም። ምን ያልወሰድ? በእናትህ አትቀልድ። ስልኬን መልሱልኝ። እሺ፣ የት ነው የጠፋሽ ስልክ? ታክሲ ውስጥ። የት አካባቢ? የት አካባቢ? አንተ የት አካባቢ ነህ የነበርክበት? እኔማ እዚህ ነበርኩ አልኩሽ። አካባቢ የመናገር ግዴታ የለብኝም። ገባህ? ስልኬን ነው የጠየኩት። ስልኬን መልስልኝ። ለምን አዛዘው አልጠየቅሽም? አንቺ ሲጀመር እዚህ ምን አስመጣ? እኔ ስትወርድ ነው ይዘህ የወረድከው። ስትወርድ ልክ እንደወረድክ ቦርሳዬን ቼክ ሳደርገው የለም። አጠገቤ የነበርከው ደግሞ አንተ ነህ። ከዛ ተከታተልኩ፣ መጣሁ፣ አገኘሁ። ታክሲ ብዙ አይነት ሌባ አለ። እየጠየቅኩህ ያለው እኔም በስነ ስርዓት ነው እየመለሱልሽ። ሌባ እያልሽኝ እንደዚህ ማናገርሽ ያለሽበት እኔም ደርሶብኝ ስለሚያውቅ ጭራሽ ሊያስረዳኝ ይሞክራል። እንዴ ደግሞ ከሰረቀ በኋላ እባክህ ስልክ ልታሰጠኝ ትችላለህ? ስራችን ስራበት አትረብሽ። ካማዘም ብላ ነው ሲጀምር እሷ። እኛ ስለምን ስልክ የምናውቀው ነገር የለም። የምን ስራ ነው የምትሰራው? ስልኬን ስጠኝ። ያማል እንዴ? ስራበት። ስልኬን ስጠኝ መጀመሪያ ስጠኝና ትሰራለህ። እኔ አልወሰድኩም። እና ታዲያ ካንተ ሌላ ማን ይሰ አትለብስም? አይቻልም። ለአንተ ራስ አልባሳታችን ኧረ ፊሊፕሱ ይቀደዳል። ሌላ ነገር እየታገሽ ነው እኮ ነው። ስልክ ነው እኮ የወሰደብኝ። እዚህ በእኛ አልወሰድንም። በቃ የጠፋብሽ ቦታ ሄደሽ ፈልጊ። አትታገኝኛ። ሴት ነች ብላችሁ ነው ደግሞ ይቅለሳለሳሉ። ፈልጊያለሽ አትፈልጊም? እያስፈራራኸኝ ነው። ምን አገባ ስለኔ በሰላም ምናምን ይላል። እሺ አሁን እንስራበት። በቃ ተይ በቃ እሺ ተይ በቃ እኛ አልነካንም። በቃ ስልክ አልወሰድንም። ወስደሃል እያልኩህ ነው እኮ። እንዴት ነው ሳልወስድ ወስደ? እንደውም ሁለታችሁ ናችሁ። በቃ ተነጋግራችሁ በቃ ዘው ሂደሽ ከጠፋበት ፈልጊዋ። ከዚህ በላይ ልታገስሽ አልፈልገው። ታክሲ ላይ ነው እንዴ የምፈልገው? ከጎኔ የነበርከው አንተ ነህ። ከፊት ከኋላ ስናኒ ሲጀመር እኔ ዛሬ አሰሩም። ታክሲ አልተጠቀምም ልጁ እያልንሽ ነው። ይኸውልሽ አንተ የታየ አልነበርክም አይደል? በሰዓት አብረን አይደል እንዲያውልን ከሱ ጋር ምን አገባኝ እኔ ያየሁትን ነው የምናገረው። አንተን ነው ያየሁት። እሱ በሌላ ታክሲ ወይም ደግሞ ተነጋግራችሁ ምናምን አንቺ የምታመጪውን ከፈለግሽ አላመጣም። ስልኬን ስትቀርጽ በእናትህ እኛ እያደከማችሁኝ ነው። በጣም እየተናደድኩ ነው። ከተናደድኩ ደግሞ የማደርገውን አላውቅም። ተናደጃ። እኔ ምን አገባኝ እንዴ? እኔ አይመለከተኝም እኮ። እንዴት ምን አገባኝ? አትቀርጾም እንዳትቀርጾም። በእናትሽ ወርዛ አራት ታገይ በእናትሽ። አንቺ ምን ነሽ ነው እንዴ? ያመሃል ራስን ነው የሚያምህ። ከፈለክ አብረን መሄድ እንችላለን። እና እንሄዳለን። ለምንድን ነው የማትሄደው? አልሄድም። ስለሰረክ ነው የምትሄደው። ለምንድን ነው ሄዳለሁ የምትለው እንዴ? ምን አገባኝ? ችግር አለበት። ምን ሄደሽ ስለኔ ማንነት መጠየቅ ትችያለሽ? አሰራም ዛሬ አሰራም እንሄዳለን። እንዳትቀርጾ አንተ ስርዓት ለምንድን ነው የማንቀርጸው? ከስራ እኮ ነው እያስተባበልሽ ነው ያለኝ። አትወሩልኝ፣ አትንካኝ። እንደው እንዳትንካኝ። እሺ በቃ ስንጨርስ እንሄዳለን። እሺ አይደል? አይቻልም። ለምንድን ነው ስጨርስ? ስነ ስርዓት ይኑር። አንተ ራስህ ተከበር። እሺ ከስራ እኮ ነው እያስተጓጎልሽ ነው ያለ። እንኳን ስራ እኮ ማን ነው እያናገርሽ አይደል? እንኳን እሳይ ደግ አደረኩ። ሌባ ታዲያ ስልክን እኮ
መጀመሪያ ታዲያ ስራ የሚሰራ ከሆነ አለመልከስከስ የጃመሉ መተው ነው ያለበት። ንገረው። አመጣለሁ የምትሆን ሄደሽ አምጪ በቃ። አላመጣም። አብረን ነው የምንሄደው። አብረን አንሂድ። ኧረ በስመ አብ። ምን አይነት አስመሳይ ነው? የራሷ ጉዳይ ነው። አስመሳይ ነህ። ማን ነው አስመሳይ? አንተ ነህ። ጓደኛ ሌብነትህን እንዳያቀብህ ከሆነ ሌባ ነው። እሺ ሌባ ነው። ኧረ እባክሽን ሰው አትሳደቢ። እየተሳደብኩ አልሄድም። እየነገርኩህ ነው። ስለሱ ባህሪ እያስረዳሁህ ነው። ሌባ ነው። እሺ ስለዚህ እንዴ ና እሺ አብረን ተያይዘን እንዴ። የት ነው የምንሄድ? ህግ ጋር አንሄድም። ስራ እየሰራ ነው። እኛ ስራ ጋር ነን። ለምንድን ነው የማትሄዱት? ትሄዳላችሁ። ወዳችሁ ነው። ስልኬን ከፈልክ ስራ ስንጨርስ አናግሪኝ። በቃ አሁን አላናግርም። ምን ያሁን ነው እንዴ? ማን ስለሆናችሁ? እኔ ሴት ልጅ ነሽ ብዬ ነው እስካሁን ያከበሩሽ። አመሰግናለሁ። ስለ ክብርህ አመሰግናለሁ። አሁን ስልኬን ስጠኝ። ስልኬን ከመለስክልኝ በኋላ እዛ የምታከብረውን ሰው ታከብራለህ። ቀልደኛ ይቀልዳል እንዴ? የስራ ሰው ከሆንክ አንተ ሰርተህ ጥረህ ምናምን ስልክ አገዛም እንዴ? ከምትሰርቅ እንዴ ምን አይነት ነገር ነው? ሰው ሰርቶ ነው ስልክ ሊገዛ የሚችለው። ጨርስናሽ እንሄዳለን። በቃ አይቻልም። እሺ እንጨርስና እንሄዳለን። አይቻልም። ያማ አይቻልም። ተነስ እንሂድ። አንተ ምን አስፈራህ? ቆይና ካልሰራክ ምን አስፈራህ? ለምን አንሄድም? ህግ ጋር እኔ ይኸውልሽ እስኪ አዳምጪ መጀመሪያ። ጠዋት ከቤት የተነሳው እሺ። እሱን አልፈልግም ነው እሱን አልፈልግም። አሁን የምፈልገው ንጹህ ከሆንክ ካልሰረክ በራስህ የምትተማመን ከሆነ የእጅ አመል ከሌለብህ ለምን እንሂድ ስለምቢልክ እንሂድና በቃ እዛ ተናገር። ነፃ ከሆንክ እኮ ምን ችግር አለ? ይለቁሃል። አልሄድም። ራሱን ይዘሽ ነው ለምንድን ነው ልታመልጥ? ይሄ ሙሉ ጫካ ነው። አውቀህ ነው እኮ ጫካ መርጠህ የመጣው። ይኸው ግቢና ማየት ትችያለሽ ነው የምሰራቸው። አንተ ደግሞ የት ሄዳለሽ? ኧረ እባክሽን ስራ እያቋረጥሽ ነው። አንደኛ እየታገስንሽ ነው። ስራ እያስተጓጎልሽ መጥፎ አማርኛ እየተናገርሽ ነው። ልንገርሽ። ስለዚህ ወደ ለሌባ እኮ ሲያንሰው ነው። ይሄ መጥፎ ነው። ውይ ሞራላችሁ ተጎዳ። አንድ ጊዜ አዳምጪኝ እንጂ እኔ በጣም ብዙ ሰው የሚያውቀው ቲክቶክ አካውንት አለኝ አይደለ? የትም ልጠፋ አልችልም። እዩ አዩ አስተያየት መጀመሪያ እዩ ግቢ ዳታ አለሽ ያሽፍ ይሰራል አይደለ? አይሰራም። ወሰዳችሁ ነይ በእኔ አሳይሻለሁ። አልፈልግም። እኔ ማይታ እኔ እኮ ስልኬን ፈልጌ ነው የምጠውት። ስለአንተ ስራ ትጠፋለህ እኮ ነው ያልሽኝ። አዎ ትጠፋለህ። የት ነው የምጠፋ? መያዝ ትችያለሽ። ለምን ጫካ መጣ? ጫካ ነው ይሄ። አሁን ሰው እዚህ አካባቢ የዱር እንስሳ ምናምን ነው እዚህ ሊኖር የሚችለው እንጂ እና እንዳንተ አይነት ሌባ ምናምን ግን በጣም ለከፋ ነገር የሚያዳርግ ነገር ማድረግ እንደምችል አታውቂም አይደል? ምን ታደርጋለህ? ምን ታመጣለህ? ስልኬን ሰርቀሃል። ሌባ ለነገሩ ልታረግ ትችላለህ፣ አይታወቅም። ኧረ ተይ ይቅርብሽ። በቃ ካመጣሽ አምጪ፣ በሰላማዊ መንገድ ይምጣ። አላመጣም። ከሆነ ወንድምህ የምትተማመንበት ምን ነው ያልከው? ኦኬ እሺ፣ ጓደኛ ወንድምህ ነው አይደል? የምትተማመንበት ከሆነ ምን እንሂድ። ስራን ጨርስ። አሁን ስራን ይዘን ስራን ጨርስና እንሂድ። የኔ እኮ ስልኬን የተወሰደው አያገባንም። እኛ አላየንም ስልክ። የራስህ ጉዳይ ነው። አንተም አያገባኝም ይላል። እኔም አያገባኝም ስለናንተ ስራ። እኔም አያገባኝም ስለናንተ ስራ። እሺ ቀልደኛ ይልሽ አሁን አንድ እንዳታስረዳኝ። ሁለት ምርጫ ነው ያለው። ወይ ስልኬን ስጠኝ። እሺ ሁለት ቪዲዮ ብቻ ነው የቀረኝ። እሺ አይገባኝም። እኔ እንድታስረዳኝ አልፈልግም። ሁለት ምርጫ አለ። ወይ ስልኬን ስጠኝ ወይ ህግ ጋር። እዚህ ድረስ የመጣን ሰፈራችን በጣም ሩቅ ነው። ምን አገባኝ እኔ እኮ የማይመለከተኝ ነገር። ሁለት ምርጫ ሰጥቻለሁ፣ ተጠቀምበት። አለ በቃ ሁለቱም ቪዲዮ እንስራና በፈለግሽበት እንሄዳለን። አይቻልም። አሁን ነው የምፈልገው። ስራችን እንስራበት። ለማንኛውም የምን ስራ ነው የምትሰራው? ምን አይነቷ ሙጭ ናት እናታችሁ? ኧረ ረፊ፣ ኧረ በእናትህ አንተ ረፍ። እንዴ ምን ሆነህ ነው? ኧረ በእናትህ ረፍ። ስለጣልከኝ የሚቀየር ነገር ያለ እንደምን? ኧረ በእናትህ ትንሽ አንቺ ዘበነመን እስካሁን ታገስ። ረፊ አትበናት። ያማል እንዴ? ጤነኛ አይደለም ረፊ። አንቺ ኧረ ረፊ በእናትሽ ምን አይነት ሰው ናት እንዴ? ረፊ ቆይ ተረጋጊ። ይኸውልሽ በእንዴ አንተ ረፍ በእናትህ። ኧረ በእናትህ ረፍ በእናትህ። አንተ ምን ነው ያማል እንዴ? ጤነኛ አይደል? ረፍ ታገሱሽ እኮ እስካሁን። ረፍ በቃ ተረጋጊ። በእናትሽ ሌላ ችግር እየፈጠርክ ነው። በእናትህ ርዛክላ አንቺ ረፊ በቃ ረፊ ሌላ ችግር እየፈጠራችሁ ነው። ረፊ እስቲ በቃ ተረጋግተሽ አናግሪኝ። አልረጋጋም። እያየሁ አይደል እንዴ? ከመስረቁ ደግሞ ጆሮዬን እኮ አንቺ ማብዛሽ እኮ በቃ ስራ ማን ነው ሌላ? እራስህ
አትሳደቢ በእናትሽ። አንተ ረፍ በቃ ተረጋጋ። ስራ ጋር እኮ ነው። በቃ ሂድ። ስለተማታ ምተው እንዳይመስልህ እሺ። ሌላ ችግር እየፈጠርኩ ነው። በቃ እሺ፣ ምንድን ነው ለዚህኛ ነገር? እረፍ። እኔ አናግራታለሁ። በቃ ችግር የለም። እኔ አናግራታለሁ። በቃ እረፍ። እስካሁን ታገሱሽ እኮ ለኔ ነው የምትጋብዘው? እኔ ለመምታት? ኧረ በእናትሽ አንቺ ዝም ብለሽ ከመስረቁ ደግሞ ሊማታ ነው እንዴ? እኔ አናግራታለሁ። ናሽ ቁጭ በል በቃ። ዘቂጣ ጣፍጠፍ። እሺ፣ ወደዚያ በእናትሽ ምን አይነቱ ነው? ቁጭ በል። እኔ አናግራታለሁ። በቃ እረፍ። ቁጭ በል። ስለመታኸኝ አልተውህም። እሺ፣ አልተውህም። እሺ፣ ተይው በቃ። እያየሁ አይደል እንዴ መታኝ እኮ ከመስረቁ መማታቱ። አበዛሽው እኮ አንቺ። እሺ፣ ያዘውና እንሂድ። አንተ ጥሩ ሰው ነህ ስትታይ። ያዘው ና። እሺ፣ የት ነው የምትሄደው? ያዘው። ስራውን አቋርጥና ስራን ጨርስና እንሄዳለን አልሽ። እኛ እኮ አንሄድም ማለት ነው። አይደለም ስራው ይቅርና እኔ ደግሞ ስራው ይቅርና እኔ እኮ ስልኬን የተወሰደ አንተ። እሺ፣ አንተ ብትሆን ምንድን ነው የምታደርገው? ቆይና እያጓራሁት ነው። አንተ ሌባ። አልሄድም። ለምንድን ነው የምሄደው? እሱን እያዋራሁት ነው። ይኸውልህ አንተ በእኔ ቦታ ብትሆን ምንድን ነው የምታደርገው? እስኪ ንገረኝ። እሺ ይኸውልሽ አልተረዳሽንም። ስራ አቋርጥን ነው አይደለም። እኔ ተረድቻቸዋለሁ። ስራ ነው። እሺ ስራ ነው ብዬ ልመን ስልኬ ነው የተወሰደው። ምንድን ነው የምታደርገው? እሺ ሲጀመር እኮ እኛ እሱ አልሰረቅም። ማንም የጠፋ ነገር የለም። እሺ እሱ ካልወሰደ ለምን አይሄድም? ስራ ጨርስና እንሄዳለን። በቃ ጠብቅ እንዴ። እኔ ጊዜ የለኝማ። ለምንድን ነው የእናንተ ስራ እስከምትሰሩ ድረስ እኔ ቆሜ የምጠብቃችሁ? ይኸውልህ አንተ እርግጠኛ ከሆንኩ በጓደኛ እንሂድ። ቅርብ ነው እኮ እዚህ ጋር ነው ፖሊስ ጣቢያው። እንሂድና የሚሉንን ሰምተን ከዛ በኋላ ስራችሁን መቀጠል ትችላላችሁ። እንዴ አንተ ለምን እኔን አትረዳኝም? እንዴ እናንተ የራሳችሁን ብቻ ነው እንደምታስቡት? እኔ ስልኬ እኮ ነው የተወሰደብኝ። እናደርገዋለን በቃ። ቀልደኛ አትስራ። ና ህግ ጋር ትሄዳለህ። ና ትሄዳለህ። ያሞ ባይዘዌ ማለት ነው። እሱ በጣም ክፉ ቢሆንም አንተ ጥሩ ስለሆነ ለአንተ ብዬ ትቼዋለሁ። ኤኒዌይስ ትቼዋለሁ ማለት እስካሁን ስልኩም ይጥቀማችሁ ውሰዱት። ያምሻል እንዴ? አያመኝም። ጤነኛ ነኝ። ያመኝ መስሎኝ ትቼዋለሁ አልኩ። እና አመሰግናለሁ። እንዴ ምንድነው? እኛን ጨምረሽ ያስጨነቅሽን እኮ ነው። ሴትዮ ጤነኛ አይደለሽ? ምንም የሚያስጨንቅ ነገር አይደለም የነገርኩህ ግን። እሺ ሰላም በለኝ። ሰላም በለኝ። አተና በእናትህ ምን አንተ ምንድነው? ምን ሰላም በለኝ። እንዲህ ነው ጓደኛ ሲናደድ የሚያደርገው? እንዴ ይገልሽ ነበር ባይገልሽ እንዴ ይገልሽ ነበር። ካና ይገልኝ። ኤኒዌይስ ፕራንክ ተደርጋችኋል። አያበለጠ ነው አይደል? እሱ አይ ነው ለክሪያ አዎ እን ማለት ተሳስቼ ይሁን እያልኩኝ ነበረ። ኤኒዌይስ አያበለጠ የሚሰራቸውን ስራዎች አያለው። በጣም ነው የማደንቀው። ያው በጣም ነው የምወደው። እንዳጋጣሚ በዚህ ጋር እያለፍኩኝ እንደዚህ ማትኝ እንዳጋጣሚ በዚህ እያለፍኩኝ ቪዲዮ ስቀርጻ ይሁንና ኖርማሊ እወድሃለሁ ወይም ደግሞ በስራዎች አደንቀሃለሁ፣ ስራዎች በጣም አሪፍ ናቸው፣ ያስቁኛል፣ ያዝናኑኛል ከምለው ፕራንክ ላድርገው ብዬ ነው። ግን ጎዳኝ። ኧረ በእናትሽ አንቺ በመቀለድ ነው የቀለድሽ ነው? ቀልድ አይደለም፣ እውነት ቀልድ አይደለም። ኧረ በጣም እንደበላል። አተና በእናትህ ሙለር አረና በእናትህ አንድ ጊዜ እንጂ አንቺ እንደዚህ ትቀልድ አይቀልድም። ጊዜ ቀልድ አይደለም። ኧረ በእናትሽ እንዴ ተሳክቶልኝ በእውነት በመሀል ላይ ግን ማለት ነው እርግጠኛ ነኝ አይደለሁም እያልኩኝ ነበር። እርግጠኛ ራሱ እኮ ሌላ ነገር አድርጎ ነበር። እሱን ጨምሳሳስተሽ ነበር። በቃ ተውኩት። ስልኩን ልሰደው። ሰላም በለኝ። እሺ ሰላም በለኝ። ስልኩን ልሰደው። ሰላም በለኝ። አያበለጠን ሀ እሺ ሰላም በለኝ። አያበለጠ ፍራንክ ተደርገሃል። አይሰማ አሁንም አሰው yes ተሳክቶልኛል። ቤተሰቦቼ ካሜራም ይሳዳለ ፍራንክ ተደርገሃል። ሰላም በለኝ። ኧረ ይቅር ፍራንክ ተደርገሃል። ይዘው ተሳክቶልኛል። እሺ ሰላም በለኝ። በነገራችን ላይ ቤተሰቦቼ ነግሬያቸዋለሁ። የሱ ኮንተንት ከፕራንክ የራቀ ነው እና እንደነገርኳችሁ ትንሽ ጉዳት ቢደርስብኝም ግን ጉዳቱ እንደሚደርስ እርግጠኛ ነበርኩኝ። ተሳክቶልኛል። እሺ አሁን ሰላም በለኝ እና ቤተሰቦችን ቻው ብያቸው እንትን እልሃለሁ፣ እነግርሃለሁ። ሰላም በለኝ እንዴ! እንደዚህ አይነት ቀልድ ግን አይቀልድም። የምር ልጁን ጨምረሽ አሳስተሽ ያለ ነው። የሚዲያ ሰው ከሆናችሁ አዲስ አይደለም እኮ እና ደግሞ በራስህ ከተተማመንክ ምናምን። እሺ ሰላም በለኝ። እዚህ ስራዎች በጣም ነው ደስ የሚሉት የሚያዝናኑኝ። ቢቀርብኝስ ባትዝናኝ ቢቀርብኝ ምን እንዳለ ታውቃላችሁ? ባትዝናኝ ቢቀርብኝ ሳላለ ይሄ
ኤኒዌይስ በቃ ተሳክቶልኛል። ያው እንግዲህ እሱ እንደነገርኳችሁ እሱ ከ200,000 በላይ ፎሎወርስ አለው። ቪዲዮዎቹ በሚሊዮን ነው የምታዩት። በጣም ጎበዝ ልጅ ነው። በየቀኑ ቪዲዮ እንደኔ ሰነፍ አይደለም ይለቃል። ደስተኛ ከሆነ በዚሁ አጋጣሚ ምንድነው የሚባል አለ እኮ አጋጣሚን ይወልዳል የሚባል አለ። እንግዲህ ቤተሰቦችን ቻው ልበላቸውና እናወራለን። ምንድነው? ኧረ ይጅልን ስራችን ኧረ ይጅልን አላ ምን ጋር ነው አሁን ነገር እና የተመተውት ነው የተመተው ነው። ሐኪም ቤቱ ሰለኝ መጀመሪያ ማለት ነው። ፖሊስ ቤት ነው የመጣ ሲጀመር እኛ ከቅድም ጀምረን ሳናየው እኛ ታክቲካል የሆነ ስትራቴጂ ነድፈን ነው የምንንቀሳቀሰው ነው። እና ጉዳት ደርሶብኛል። በእርግጥ ቤተሰቦቼ ማለት ፖሊስ ጣቢያው ቀርቶ አሁን ወደ ሐኪም ቤት ነው የምትወስደኝ። ታግሽሻለሁ ታጋሽ ነኝ ምንም አትልም፣ ግን እጂ በዚህ ስትመታይ በዚህ በኩል ይሁን ተደበላልቆብኛል። ኢንዌስ ቤተሰቦቼ ፈታ ዘና እንደምትሉበት እርግጠኛ ነኝ። ሰላም ሁኑ ባይ